ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን አደረሳችሁ። ፍልሰታ ጾም እንግዲህ ዛሬ የመጨረሻ ቀን ነው፣ ነገ ነው የሚጀምረው እና እንኳን አደረሳችሁ ማለት ፈልጋለሁ። ሲቀጥል ደግሞ በትናንቱ ቪዲዮ አም ሶ ሀፒ፣ እኔ በጣም ደስተኛ ነኝ። ምክንያቱም ያየሁት ቪዲዮ አለ፣ ባያችሁት ቪዲዮ መሀል ያያችሁት ፍቅር አለ፣ እኔ ያየሁት ፍቅር አለ። ለፍቅር ሲባል ዝቅ የተባለ ለፍቅር ሲባል መስዋዕትነት የተከፈለ እውነተኛ አፍቃሪ ጋር መቅበጥ እንዳለ ምናምን የተረዳውበትና ያየውበት መንገድ ነው። ሶ ብዙዎቻችሁ ደግሞ እየተናደዳችሁ እየተሳደባችሁ እየዘቀዘቃችሁ ትገኛላችሁ። ዋታፕን እናንተ ምን አገባችሁ? ቅምጥሌ እምብኝ አለችው፣ እሰየው። ብሩኬ ፕሮግራም አዘጋጅቶ ጠበቃት፣ ይቅርታ ጠይቃት፣ እሰየው። ቅምጥሌ አልፈልግም ለወደፊቱም አልፈልግም አለችው፣ እሰየው። እናንተ ምን አገባችሁ? ምን ቤት ናችሁ እናንተ? ማን ናችሁ? ምንድን ናችሁ? እሱን እስኪ ንገሩኝ። መመለስ ከቻላችሁ መልሱልኝ። እንዴ ከዚህ ጋር መጀመሪያ ላይ አይታችሁ ከሆነ እኔ ያየሁት ነገር አለ። ባይዘወይ እኔ ቪዲዮ ሳይ ዝም ብሎ መስማት ብቻ አይደለውም፣ ወር ደግሞ ማየት ብቻ አይደለም። እያንዳንዱ እንቅስቃሴያቸውን፣ እያንዳንዱ ንግግራቸውንና እያንዳንዱ ሁኔታቸውን በደንብ ነው ቼክ ማድረገው። በፍቅር ሲታዩ እንኳን አይታችኋል። ልክ ቅምጥሌ እንደመጣች እንዴት አድርጋ በፍቅር ሲታዩ እንደነበረ ገባችሁ? በፍቅር እንደዛ የተሀባውን ከተቀበለች በኋላ ከእንደገና ደግሞ አልፈልግም ማለች። መብቷ ነው። እንደዛ ማለት የምትችሉት ምን አይነት ሰው ላይ እንደሆነ ታውቃላችሁ? ይህን እንደሚወዳችሁ እንደሚያፈቅራችሁ እርግጠኛ ከሆናችሁ ሰው ላይ ነው እንደዚህ የምትቀብጡት። አልፈልግምም ምንም የፈለጋችሁትን ቃላት የምትጠቀሙት ከምታፈቅሩትና ከሚያፈቅራችሁ ሰው ላይ ብቻ ነው። እንደማያፈቅርሽ ካወቅሽና አንቺ ብቻ እንደምታፈቅሩ ከገባሽ ግን አይደለም እንደዚህ አይነት ቃል ልትናገሪ ቀርቶ ቀና ብልሽ ልታዩ ትፈሪያለሽ። ምክንያቱም በጥፊ አጠናግሮ ጥሎሽ እንደሚሄድ ስለምታውቂው። ምክንያቱም ፍቅር የለበትም። ምክንያቱም ከአንቺ የሚጠብቀው ነገር የለም። ምክንያቱም ለነገ አይፈልግሽ። ምክንያቱም ከአንቺ የሆነች ቃላትን ነበር የሚጠብቅልሽ። ያችን ቃል ስትጠቀሚ በቃ እንደዚህ ስላልሽ ነው ብሎ ጥሎሽ እንደሚሄድ ስለምታውቂው። ያን አንደርስታንድ ሚ። ለዛ ነው እኔ ከብዙዎቻችሁ የተረዳሁት ነገር ቢኖር በጣም ብዙዎቻችሁ የተረዳሁት ነገር ቢኖር አንደኛ ሴንሲቲቭ ናችሁ። ለምን እንደሆነ አላውቅም። ተናድጄ ነው፣ ስሜታዊ ሆኛለሁ፣ በቃ እንደዚህ ነው ስትለምን እንጂ ምንድነው ስትለምን ሳይሆን ስትለምን ነው እሷ የሚያምርባት ምናምን ምናምን። ምን ችግር አለ? ለፍቅር ዝቅም ከፍም ብትሉ ምንም ችግር የለም። ለምሳሌ ብሩኬ ዝቅ አለ፣ ደስ ይላል። ለፍቅር ዝቅ ማለት ደስ ይላል። ኩርት ስትል ደግሞ ቅምጥሌ ሴት ልጅ ነች ብትኮራ በምታፈቅረው ሰው ላይ ምን ችግር አለ? ትኩራ ትንቀባረር፣ እንደፈለገች ትበለው። በቃ ከዚህ በፊት ፍቅር አሳልፈናል፣ ግን ከዚህ በኋላ ትና ወንድሞ ሆነ መቀጠል እንችላለን እያለችው ነበረ። ያ ነገርም ብዙዎቻችሁ አናድዷችኋል። እሷ እንኳን አለችው። ታዲያ ምን ይጠበስ? ምን ይጠበስ? እሷ ስላለችው ወይም ደግሞ ትናንት ያችን ቃል ስለጠቀመች ብሩኬም እሺ በቃ እህትና ወንድም ሆነን እንቀጥል ብሎ እሺ ብሎ ይቀበላታል ለማለት ነው ወይስ ምንድን ነው የፈለጋችሁት? ያንን ብሩኬ እንደማይቀበል ታውቃላችሁ። ያ ነገር እንደማይሆን ታውቃላችሁ። እሷም ይህን ያክል ተስፋ እንደማታስቆርጠውና ተስፋ እንደማትቆርጥ ታውቃላችሁ። በደንብ እንደሚዋደዱ እንደሚፋቀሩ ታውቃላችሁ። እናንተ ስለዘቀዘቃችኋቸው፣ እናንተ የማይሆን አቃቂር ነገር ስላወጣችሁ ከነሱ ፍቅር የምትቀንሱትም የምትጨምሩትም አንድችም ነገር አትኖርም። ኦኬ እኔ እኮ ግርም የሚለኝ እኔ እግዚአብሔርን በጣም ብዙ ጊዜ እንደውም ፎቶ መፖሰት ካቆምኩን ቆይቻለሁ። ምክንያቱም ስለማውቃችሁ ብዙ ነገር ስለምታወሩ ምናምን። ግን የትናንቱ ቢያንስ ደስ ይላችኋል ብዬ ስላሰብኩ ነው ፎቶ እንኳን ፖስት ያደረግኩት ማለት ነው። ግን እናንተ በግራ በኩል ነው የምታዩት ወይ ደግሞ አላውቅም። እኔ ቪዲዮን ሳየው እኔ የማየው አታየትና እናንተ የምታዩት የሆነ ልዩነት አለው ልበል። እኔ በቪአይፒ ነው የማየው። እኔ አይ ዶንት ኖ ነው ወይስ ምንድን ነው? እኔ እግዚአብሔርን እኔ ቪዲዮውን ሳየው መጀመሪያ ብሩኬ ፍቅሩን ሲገልጽላት የነበረው አገላለጽ ማለት በቃ እንደሚያፈቅራት እንደምትወደው እንደሚዋደዱ ብዙ አይነት መስዋዕትነትን እንደከፈሉ ሲያወራ ነበረ። በቃ ለፍቅር ዝቅ ማለት ምን ችግር አለው? በጣም አሪፍ ነው እያለ ነበረ ምናምን። ቅምጥሌ ካገባባ ገና ስገባ በፍቅር ስታዩ ምናምን ነገር ከዛ ብዙ ቃላቶችን ተጠቀመች። አንደኛ ብዙ ሰዎችን ያስተምራል ሲጀመር። እሷም የተናገረችው ቃል እሱም የተናገረው ቃል ኦኬ። ብዙ አይነት ደነዝ ሰው ስላለ ለነዛ ደነዝ ሰዎች እንዲገባቸው ያደርጋል። ግን እነሱ ግን ያ ነገር ጠፍቷቸው ወይ ደግሞ እንደዚህ መጨቃጨቅ ፈልገው ፍቅርን እንትን ብለው አይደለም። ግን አንዳንዴ ፍቅር ላይ ሁለታችሁ ትግ ብትሉ ትርጉም እንደማይኖረው መፍትሄ እንደማታመጡ፣ ሁለታችሁ ደግሞ ለዛ ሲኖራችሁ ፍቅር እንዳለ ወይም ደግሞ አንዳችሁ ስትጮ ወይ ደግሞ አንዳችሁ ለዛ አጣችሁ ደግሞ አንዳችሁ ለዛ ሲኖራችሁ ደግሞ ፍቅር መመለስ እንደሚቻል
ኦኬ እኔ አንደርስታንድ ያደረግኩት እንደሱ ነው። እናንተ እንዴት አንደርስታንድ እንዳደረጋችሁት አይደል ነው። በምን መልኩ ነው እናንተ እንትን ያላችሁት? እኔ እኮ አልገባኛለ ማርያምን። ማታ በጣም እየገረመ የነበረ ምንድን ነው ማለት እዚህ ምድር ላይ ስንት አይነት ሰዎች ናለን። መጀመሪያ እኔ ቪዲዮን ሳየው ደስ ብሎ ነው ያየሁት። በቃ መጀመሪያ ገና ቪዲዮ ሳየው የሆነ እንደዛ ፍላወሩ ነው አበባዎቹ ነው እንደዛ ፎቶ ሆኖ የቅምጥሌና የብሩኬ ፎቶ ሆኖ እንደዛ ሻማ ምናምን በቃ ምር ይላል። በቃ የፍቅር ታይም ነው። በቃ አሪፍ ፕሮግራም ነው። በቃ ያ ፕሮግራም እኮ እነሱ ቅውጥ አድርገው አክብረውታል። እንደዛ ወይናቸውን እየጠጡ ችርስ እየተባባሉ ምናምን ሶፋቸው ላይ ፋ ብለው ቆንጆ ጊዜ እኮ አሳልፈዋል። ግን ጀስት ለካሜራ ደግሞ እንደዛ ሆነ። እኔ የምለው ብዙ ጊዜ አሁን ሌላ ሰው ሲመጣ ሌላ ሰው አመጣችሁ፣ ሴት አመጣችሁ፣ ወንድ አመጣችሁ ብለን እንጮኋለን። የሆነ ያልሆነ ቃል ሲጠቃቀሙ እንዲህ ብላችሁ ተነጋገራችሁ ምናምን እንላለን። ከዛ ደግሞ እንደዚህ የፍቅር ታይምም ሲሆን ደግሞ እስኪ እናንተ ገለጥለጥ አይናችሁን እንደዚህ ምንድነው አንድ ቦታ ላይ እንደዚህ አይናችሁን ችክ አድርጎ መተው። እናንተውን ተጣልተዋል የሚለው ላይ ነው አይምሯችሁን አሳምናችሁታል። ተጣልተዋል፣ መጥፎ ነገር ነው እንደዚህ የተነጋገሩ ያሉት ምናምን። ጀስት እናንተ ያንን ነገር ነው እያሰባችሁ ያላችሁት። አይ ነው አንደርስታንድ አደርጋችኋለሁ፣ ይገባኛል። ፍቅር ስላለባችሁ ስለምትወዷቸው ሁሌ የፍቅር ቃላትን ብቻ እንዲጠቀሙ ስለምትፈልጉ ምናምን እንደሆነ አውቃለሁ እኮ ይገባኛል። በደንብ ነው እሱም ይገባኝ። ግን ደግሞ ሁሌ ፋሲካ የለም ማለት እንደዚህ ስራ ላይ ሲሆን እንደዚህ አንዳንዴ ነገሮች ቀይር ቀይር ይላሉ። ያን ነገር አስቡ። ስለዚህ ዛሬ በዛ ላይ ደግሞ በሌላ መልኩም ስታስቡት ደግሞ ምናልባት ቅምጥሌ ብሩኬን እየታዘበችው ነው ወይ ምን ያክል ትዕግስት አለው ማለት እኔ አልፈልግም ብለው ምን ያክል ጊዜ እኔ ማርያምን እኔ ፍቅር ላይ በጣም እንደዚህ አይነት ነገሮችን ያኔ እንደዚህ የሚባለው ሶሻል ሚዲያ ያልሆነ ፍቅር ቢኖረኝም ግን በቃ በጣም ብዙ ጊዜ በብዙ ነገር እፈትነዋለሁ። በብዙ ነገር አልፈልግም እላለሁ ምናምን። ግን እኔ ስለማልፈልግ አይደለም የምር እኔ አልፈልግም ስለው እሱ እሺ ብሎ ተስፋ ይቆርጣል ምናምን የሚለው ነገር ቼክ ማድረግ ስለምፈልግ። ስለዚህ ሴት ልጅ ነች፣ ነገ ስታገባው ምን ያክል እንትን እንደሆነ ትፈልጋለች ምናምን። በዛ ላይ ስራው አለ። ስለዚህ ያን ነገር ቼክ ማድረግ ትፈልጋለች። እኔ አልፈልግም እህትና ወንድም ሆነን እንቀጥላለን። ኦር ደግሞ አንተ እንደዚህ አይነት ሰው ነህ ስላለችው ተስፋ ቆርጦ ባንዴ ይተዋል ወይስ ደግሞ አይተው የሚለውን ነገርም ፈልጋ ሊሆን ይችላል ብላችሁ በሌላ መልኩ ማሰብ ነው። ኦኬ እንጂ ዝም ብላችሁ ዘራፍ ምናምን አትበሉ እንጂ እነሱ ምንም የሚለያዩት ነገርም የለም። ገና 4 ልጆች እየጠበቅን ነው። እዚህ ጋር ደግሞ ልጅ አተቃቀፋችኋቸዋል። ይመቻቸው። እንግዲህ እዚህ ጋር እንደምታያቸው 2 ገጣጣ ልጆች ለየብቻ የተነሱትን ፎቶ ባንድ ላይ አድርጋችሁም ስጦታ የሰጣችሁ ሰዎችም እዚህ ጋር ደግሞ ሰሞኑን ያው እንደምታዩት ነው። ስለዚህ አንድም ሰው እንዲናገራችሁ አልፈልግም። ብሩኬንም እንድትናገሩ የፈቀደላችሁ የለም። ቅምጥሌንም እንድትናገሩ የፈቀደላችሁ የለም። ስለዚህ ምንም የሚያገባችሁ ነገር የለም። ሁለታቸው ብቻ ሆነው እንደፈለጉ ነው ይምጡ፣ እሰየው። እሺ ከዛ ውጭ በቃ አለቀ። እንደፈለጋችሁ አንስታችሁ መዘቅዘቅ፣ እንደፈለጋችሁ መሳደብ፣ እንደፈለጋችሁ አሽሙር መናገር ምን ቤት ናችሁ እናንተ? ምን ቤት ናችሁ? ሁዋሪው ምንድን ናችሁ? ማን ናችሁ? ምን አገባችሁ? እሰየው። እሺ ዛሬ ታፍራላችሁ። ዛሬውን ሁለታቸው ቅምጥሌ በቃ ተረድቻለሁ ብላ በዚህ አይነት መልኩ ትሪት ልታደርግ ስለፈለግ ቴንኪው ብለው በቃ እኔ በአንተ የሚቆርጥ አንጀት የለኝም ብለው ፍቅር በፍቅሩ ነው ሲመጡ ያኔ ታያላችሁ። እኔ እንደውም በጣም ነው ያስደመሙኝ። ትናንት አይታችኋል። ብሩኬም የፍቅር ሙዚቃ ለቀቀ፣ ቅምጥሌም ስቶሪ እኛን ለማወዛገብ። ከዛ መጀመሪያ ደግሞ እንደመጣች ፍቅር ምንድን ነው ያለችው? ፍቅር ስምህን ቀይር ሆናን ብላ የፍቅር ሰው ብለው ምናምን ከዛ አዎ ይደርቃል አለች። ቢደርቅም ንግግር ዘልሻለሁ ነው በቃ ፍቅሩ ሊቀጥል ነው ብዬ ሳስብ መጨረሻ ብለው ሌላ ታሪክ ፈነዳ ማለት ነው። ስለዚህ እንደውም በቃ ይችላሉ። ስለዚህ በቃ ተረጋጉ፣ መረጋጋት አለባችሁ። እንደዚህ ዝርፍርጥ ነው የሚባለው። እንደዛ ያድርጋችሁ። በዚህ ልክ መቆላት ምንድን አይቆላችሁ። ሰው እንግዲህ ዛሬ ያልቃል። ምክንያቱም ነገ ጾመኛ ነው ሁላችንም። ዛሬ እንለፍልፍ ብለን ነው። በተረፈ ወዳችኋለሁ። ግን ኳስ በመሬት አድርጉ። ቅምጥሌ 10 ብትለመንም በቃ ለምን ሚሊዮን ጊዜ አትለመንም? የሚገባት ሴት ነች ነው እግዚአብሔርን በጣም የሚገባት ሴት ነች። ምንም ይሄ ለምን ተለመነች፣ ለምን ለመንካት፣ ብሩክ ያሳዘነኝ ምን አገባችሁ? መብቷ ነው። ይለምናት ደግሞ ለምነኝ ለዚህ እንጂ ለሌላ ማትሆነኝ ነው ዘፈን ትዝ ይላችኋል እንዴ? አሁን ላይ እንደዚህ ቅብጥ ካላለች፣ አሁን ላይ እንደዚህ ካላስለመነችው፣ አሁን ላይ እንደዚህ እንደፈለገች ካልሆነች ነገ ከነገ በኋላማ እኮ ትልቁ ተያር ስለሚመጣ እንደውም ሴቷ ናት እንደውም ወንዱ ላይ ብዙ ነገሮች ኃላፊነት የሚወድቅባት ምናምን መቅበጡ ይቀራል። ብዙ ነገሩ ነው የሚቀረውና ስለዚህ ምን ችግር አለ? ምን ችግር ለዚች ወርቅ የሆነች ሴት ብትለመን ምን ወርቅ ቢነጠፍላት ሲያንሳት ነው እንጂ አይበዛባትም። ኦኬ እና ወርቅ የሆነ ባል ደግሞ መድኃኒዓለም ሰጧታል። እናንተ ባላችሁት አይደለም፣ አታሽቃብጡ።
ቢለምናትም ምንም ቢልላት ምንም ቢሆንላት ማትሰለቸው ማይሰለቻት ባል ነው ያላት። ኦኬ አበባ ለሆነችዋ ልጅ አበባ ያስፈልጋታል ሲል ትናንት ሰምታችሁታል። ስለዚህ ይህን እሱ ካወቀ ይበቃል። ስለዚህ እንደፈለገ ቢነጠፍላት ብትነጠፍለት አያገባችሁም። ዶንት ማሽቃበጥ፣ ዶንት ሜክ ላይክ ፕሮብለም። ኦኬ እወዳችኋለሁ። መልካም ቀን ይላችሁ። ክፉ አታናግሩኝ እናቴ። እኔ መናገር አልፈልግም።